ስናደድ ምን ያህል ነው የምናደድ? ይገባዋል ወይ? ጌታ ኢየሱስ ክርስቶስ እኮ ጠረጴዛውን የገለበጠበት ጊዜ አለ። ከመጽሐፍ ቅዱስ አስተምህሮት ስለ ልቦና ጤና ልንወስድ የሚገባው ስሜትን ጸጥ ማስባል ማለት ሳይሆን ሬጉሌት ማድረግ ነው፣ ማመጣጠን። ምክር ቢቀነስልኝ ነው የብዙ ታዳጊ ወጣቶች አስተያየት። እግዚአብሔር ዳና ጭንቀታም ነች፣ በቃ ጭንቀታም አድርጌ ፈጥሬያታለሁ ሊለኝ አይችልም። ሁለቱ ነገሮች ታርቀው ሊሄዱ አይችሉም። ማዳመጥን ብንለምድ፣ ማዳመጥ ግን ለመመለስ ሶሉሽን ለመስጠት ሳይሆን ቱ አንደርስታንድ። ካውንስሊንግ ጋር ሲሄዱ ወይም ቴራፒ ሲሄዱ ብዙ ጊዜ በሚስጥር የማይወራ ጉዳይ ሆኖ እናየዋለን። በአእምሯችሁ መታደስ ተለወጡ እንጂ ይሄንን ዓለም አትምሰሉ ይላል። የሚታደስ ነው ማለት ነው። እኔ አእምሯችሁን አድሻለሁ ጨርሻለሁም አይደለም የሚለው ትእዛዝ ነው። እና ናርዲ ኦቨር ዜርስ አንቺ ብዙ አመታት ስነ ልቦና ጤና ላይ ሰርተሻል እና እንደ ክርስቲያን በእነዚህ አመታት ውስጥ ስላለሽ ስነ ልቦና ጤና ያለሽ አመለካከት እንዴት አድርጎ ነው የተለወጠው? ኦቨር ዘ ይርስ ከየት ጀመርሽ? አሁን ወዴት መጥቷል? ጀስት ጀነራሊ ክርስትናንና ስነ ልቦና ጤናን አንድ ላይ አያይዘሽ ስታስቢ እስቲ ያለሽን ኤቮሉሽን ንገሪኝ። ስለዚህ መነጋገር ስንጀምር በኑዛዜ ልታስጀምርኝ ነው ማለት ነው። እሺ አይ ቲንክ ምናልባት ከመፍረድም ይሄን ስላደረገች በድሮ ህይወቷ እንዲህ ስለነበረ አሁን ደግሞ ይሄ ደረሰባት አይነት በተለይ በወጣትነቴ በኤርሊ 20s ኦር ቲኔጅ በነበርኩበት ጊዜ በቃ ክፍያ አይነት የዘራውን ያጭዳል ከሚለው ጋር በጣም የተያያዘ አመለካከት ከነበረኝ የጠላት ውጊያ የሚለው የሚቀጥለው ይሆናል። ከዛ በኋላ ግን ሁላችንም የምናልፍበት በተለያየ ጊዜ ራሳችንም እያለፍን ያየነው ወገኖቻችን የቅርባችን በደንብ ህይወታቸውን የምናውቃቸው ሰዎች ስትራግል እያደረጉ ያየንበት ከዛም ደግሞ የእግዚአብሔርም ቃል ደግሞ እየቀረጸን እያነጸን እየለወጠን ይሄዳል አይደለ? እንደዛ ጀጅመንታል ከነበረው አመለካከት ወደ ተሻለ አሁን ሞር ወደ መጽሐፍ ቅዱሳዊው አመለካከት የተጠጋሁበት ጊዜ ይመስለኛል። አይ ቲንክ ወደ ዛሬ ቶፒካችን በጣም ጥሩ አድርገሽ አምጥተሽናል ናርዲ። ዛሬ በኢኩዌፕ ፖድካስት ከናርዶስ ጋር ልንነጋገር የመጣ ነው ክርስቲያኖች የስነ ልቦና ጤና እንዴት ነው ማየት ያለባቸው፣ በዕለት ተዕለት ህይወታችንስ የስነ ልቦና ጤና እንዴት ተደርጎ ሊታይ ይገባል፣ እክልስ ሲኖር እንዴት ተደርጎ ነው መታረም ያለበት፣ የምናይበት ሌንስ ምን መሆን አለበት የሚለውን ነው። ናርዶስ በጣም ብዙ አመታት ስነ ልቦና ጤና ላይ ስትሰሪ ቆየሽ ባለሙያ ነሽ። ስለዚህ ጆይን ስላደረግሽኝ በጣም ነው የማመሰግንሽ። እኔም ሁል ጊዜ ደስ ይለኛል ከአንቺ ጋር በምገኝበት መድረክ ሁሉ ደስተኛ ነኝ ስለመጣሁ። ቴንኪዩ በጣም ናርዲ። ግን አሁን ያነሳሽው ሀሳብ ጥሩ ሀሳብ ይመስለኛል። ክርስትና ወደ መጽሐፍ ቅዱስ ስታመጫ እንዳልሽው በመጽሐፍ ቅዱስ የታነጸ አመለካከት ወደዛ እንደመጣሽ ነው ያልሽኝና ምንድነው መጽሐፍ ቅዱስ ስለ ስነ ልቦና ጤና መጽሐፍ ቅዱስ ግልጽ ነው። በቃ ስነ ልቦና ጤና እንዲህ ነው የሚለን ነገር እኔ እስከማውቀው ድረስ ላይኖር ይችላል። ግን ምንድነው ከመጽሐፍ ቅዱስ አስተምህሮት ስለ ስነ ልቦና ጤና ልንወስድ የሚገባው? የስነ ልቦና ጤና እክል ሲኖር የመንፈሳዊ ፌል አድርጌያለሁኝ ወይ ማለት ነው ወይስ እዛ ላይ ጎድዬ ተገኝቻለሁኝ ወይስ መጽሐፍ ቅዱስ የሚነግረኝ ሌላ አይነት ይሄን ማየት ያለብኝ ሌላ አይነት መንገድ አለ ወይ? ምንድነው መጽሐፍ ቅዱስ ስለዚህ ያለው ሐሳብ? እኔ እንግዲህ ምሳሌ ጌታችን ኢየሱስ ክርስቶስ ነው። እሱ ካለፈበት እኔም አላልፍበት ምንም ምክንያት የለም። እሱ ከተጨነቀ እሱ የጭንቀቱ መጠን የደብላብ እስከሚያልበው ድረስ ከነበረ እሱ ብሎ አምላኬ ለምን ተውከኝ ካለ እሱ ካለው ይቻላል እላለሁ። እኔ ሌሎች ሰዎች ይሄ ታሪካዊ ነው ልንል እንችላለን፣ ይሄ እንዲህ ነው እንደዛ ነው ልንል እንችላለን። ግን ጌታ ካለፈበት እንዳለፈበት ከገለጸ በእኔም ህይወት ማለፉ የሚሆን ነው። ከኃጢአት በስተቀር በሁሉ ነገር ተፈትኖ ይላልና በስሜት መቃወስ በፍርሃት ውስጥ
በድባቴ ውስጥ ልክ እንደ ጨለማ ከበደው ይመስለኛል ሳስበው በጌተሰማኒ የነበረውን ጊዜ። ምክንያቱም የአጠገቡ የደቀ መዛሙርቱን መገኘት ፈለገ። ጨቀጨቃቸው ሁሉ ይመስላል አይደል? 1 ሰዓት እንኳን አቃታችሁ እያላቸው ነበር። በቃ ከኔ ጋር ትጉ በርቱ እያላቸው ነበር። እና የጨለማውን ክብደት እናያለን፣ ጭንቀትን እንመለከታለን። እና እኔ ማንኝ እሱ አልፎበት እኔ ማላልፍበት ወይም ደግሞ ጌታችን ኢየሱስ ክርስቶስ ላይ ልንፈርድ ካልቻልን ለምንድን ነው እህታችንና ወንድማችን ላይ የምንፈርደው? ስለዚህ ለኔ በጣም ትልቁ እና ዋናው በጌታ ሕይወት ውስጥ ማለፉ ነው። የአእምሮ ጤና፣ የስነ ልቦና ጤናን የማንም ክርስቲያንም ሆነ በጌታ ያልሆነ ሰው ሊያልፍበት የሚችል ሂደት እንደሆነ ያየሁት እኔ በጌታዬ ነው ብዬ እላለሁ። አዎ እንደውም ከኢየሱስ መጀመርሽ በጣም ኢንትረስቲንግ ነው ብዬ አስባለሁ። because እኔም አሁን ሌሎች የመጽሐፍ ቅዱስ ላይ የምናያቸው ሰዎች ዮሴፍ፣ ዮናስ፣ ዳዊት የራሳቸው የሆነ ኤልያስ የራሳቸው የስነ ልቦና እክሎች እንደገጠሟቸው ያው እንደዛ ተብሎ ባይጻፍልን የስነ ልቦና እክል ነበራቸው ተብሎ ባይጻፍልንም እንደነበረ ግን ከነ ኤቪደንሱ ከነ ማስረጃው እዛው ላይ እናያለን። እና እነዚህ የሚቀመጡልን ከነዚህ ሰዎች ታሪክ ዋና ሀሳብ በተጓዳኝ ይሄ ነገር እንዴት ከሰውነት ሰው ከመሆን ጋር ካለ ኤክስፔሪየንስ ጋር አብሮ የሚሄድ ነገር መሆኑንም እንደሚያሳየንና እግዚአብሔርም ከነዚህ ሰዎች እንደማይለይ እንደውም በዚህ ውስጥም አልፎ እግዚአብሔር እንደሚሰራ ሊያሳየን ነው ብዬ አስባለሁኝ። መጽሐፍ ቅዱስ ላይ ያሉ ሰዎችን በእንደዚህ አይነት ሂደት ውስጥ ሲያልፉ ስናይ እምነታችን ይሄንን እንዴት አድርጎ ነው ኢንፎርም ሊያደርግልን ወይም ደግሞ እዚህ ውስጥ ስናልፍ እምነታችን ምን አይነት ሚና ነው መጫወት ያለበት? ምን አይነት ቦታ ነው ያለው? እንደ አበሻ ብዙ ጊዜ ለያይተን በቃ እምነቴ እዚህ ጋር ደግሞ ያለኝ የስነ ልቦና እክሎች ብለን እናስባለን። ግን ሁለቱ አብረው የሚተያዩበት ወይም የሚገናኙበት ቦታ አለ ወይ ብለሽ ታስቢያለሽ ወይ? አዎ የስነ ልቦና እክል ባዮሎጂካልም ሊሆን ይችላል። በእርግጥ የተወሰኑት ኬሚካሎቻችን ከፍ ስላሉ ዝቅ ስላሉ ስላልተመጣጠኑ ስለተቃወሱ የሚሆንበት ጊዜ ከየት መጣ እንዴት መጣ ብለን ስንል እንዲህ አይነት ችግር ስለገጠመኝ ይሄኛው መጣ ማንልበት ሁኔታ የሚኖርበት ጊዜ አለ። እንዲሁም ደግሞ ከገጠሙን የትራማዎች የስሜት ቁስል የልብ ቁስል የተነሳ በህይወታችን ከሚያልፉ ከባባድ ነገሮች የተነሳ ደግሞ ሰባራነታችን በደንብ ሊወጣና የስነ ልቦና ጤና እክል ሊሆን ይችላል። መንፈሳዊ ህይወታችንም ደግሞ ስለተምታታብንም የስነ ልቦና እክል ሊገጥመን ይችላል። መንፈሳዊ ህይወት መዛባት ወይም ደግሞ አመለካከት ወርልድ ቪዋችን ቢብሊካል ቪዋችን ምንም አስተዋጽኦ የለውም ማለት አይደለም። ኔጌቲቭሊም ፖዚቲቭሊም አስተዋጽኦ አለው። ያ እውቀታችን ስለኛ ስለ በአካባቢያችን ስላሉ ሰዎች ስለ ዓለማችን ያለን አመለካከት አንዳንድ ጊዜ በጣም ጸለምተኛ አመለካከት ሊኖረን ይችላል። አንዳንድ ጊዜ ደግሞ ትዊስትድ የሆነ ከልቲሽ የሆነ ነገር ውስጥም ገብተን ሊሆን ይችላል። እነሱም አፌክት ያደርጉናል። እነዚህ ደግሞ የአእምሮ ጤና እክላችንን በደንብ አባብሰውት በተለያየ ችግር ውስጥ ልንገኝ እንችላለን። ፒውርሊ በቃ እንዲሁ ፊዚካል ሊሆን ይችላል። ያ የአእምሮ ክፍላችን ታሞ ሊሆን ይችላል። እንዲሁም ደግሞ ከውስጣችን ካሉት መምታታቶችና መተረማመሶች የተነሳ ደግሞ እክል ሊገጥመን ይችላል። እዛ ውስጥ ደግሞ ውስጣችን ያሉ ነገሮች ስንል መንፈሳዊነታችን አንዱ ክፍላችን ነውና በጣም ያቅታል። እዚህ ጋር ነው የመንፈሳዊውና የስጋዊው ቦታ ልዩነት ለማለት በጣም ያቅታል። ግን አንድ ጥሩ መንገድ ሊሆን የሚችለው የአእምሮ ጤና እክል ሲሆን አለመቻል፣ አለመፈለግ፣ አውቆ በሆነ ነገር ውስጥ መግባት ሳይሆን አለመቻል።
በቃ አቅም ማጣት የእውነትም ልክ ሌላው የሰውነት ክፍላችን ታሞ ሆዳችን ታሞ ዳይጀስት ማድረግ እንደሚያቅተው አሁንም አለመቻል፣ ተነስቶ ማድረግ አለመቻል፣ ከጭንቀት ውስጥ መውጣት አለመቻል ወይም ደግሞ ሌሎች ከባባድ የአእምሮ ጤና እክሎች ገጥመውብን በትክክል ፋንክሽን ማድረግ ወይም መንቀሳቀስ አለመቻልም ነው። አለመፈለግ አይደለም። የመንፈሳዊ ህይወት ድካምም አይደለም። ከመድከም የተነሳ ከእንቅልፋምነት የተነሳ አይደለም፣ አለመቻል ነው ብዬ አምናለሁ። so interesting አሁን እኛ እንደ ካልቸር እንደ ባህል እንደ ሀገር የስነ ልቦና ጤናን እንደማያስፈልግ ነገር ወይም ደግሞ እንደማይጠቅም ነገር ከዛም ጋር ተያይዞ አሁን ቅድም ያነሳሻቸው በልጅነት የተፈጠሩ ትራውማዎች ወይም አሉታዊ ኤክስፒሪየንሶች ሊሆኑ ይችላሉ። ከዛም ከአድገንም የተፈጠሩ ነገሮች እነዚህን ነገሮች በቅርበት ማየት መፈተን ወይም ደግሞ ማብላላት አላስፈላጊ የሆነ ፕራክቲስ እንደሆነ ማሰብ አለ እንደ ባህል። ከዛ ደግሞ እንደ ክርስቲያኖች ደግሞ ይሄንን በጣም መንፈሳዊ ቋንቋ ሰተነው አይ እኔ በክርስቶስ አዲስ ነኝ፣ እንደዚህ አይነት ችግር የለብኝም፣ እንደዚህ አይነት ችግር ሊኖርብኝም አይችልም ብለን ከእንደዚህ አይነት ይሄ ችግር ሊኖር ይችላል እና ይሄ ችግር ደግሞ መፍትሄ ያስፈልገዋል የሚለውን ራሱ ፌስ ለማድረግ ወይም ለመጋፈጥ ወደ ኋላ ማለት ነገር አለና ለክርስቲያኖች እንዴት አድርገን ነው ኢንካሬጅ ልናደርጋቸው ወይም ልናነሳሳቸው የምንችለው የስነ ልቦና ጤናቸውን እንዲጠብቁ? ማለት ይሄ በጣም ያፈጠጠ ችግር እንኳን ባይኖር የስነ ልቦና ጤናዬ ትልቅ የህይወቴ አካል ነው፣ የህይወቴን ኳሊቲ በጥሩ አድርጎ ኢንፍሉዌንስ ወይም ተጽዕኖ ይፈጥርበታል። ስለዚህ ይሄንን መጠበቅ አለብኝ፣ ማሰብ አለብኝ፣ መፈተን አለብኝ የሚለውን ነገር እንዲያስቡ እንዴት አድርገን ነው የምናነሳሳቸው? አንቺስ በዕለት ተዕለት ስራሽ እንዴት ነው የክርስቲያኖችን ተነሳሽነት መቀስቀስ የሚቻለው ብለሽ ታስቢያለሽ? ለዚህ በጣም ጥሩ ጥያቄ ነው። አዎ አዲስ ፍጥረት ሆነናል በክርስቶስ ኢየሱስ። አሮጌው ማንነታችን ከኛ ላይ ተነስቶ አዲስ የሆነው ማንነት ክርስቶስ ኢየሱስን ስናገኝ፣ ስንቀበል፣ ስናምን፣ ስንቀበል ከዛም ደግሞ የመንገዱ ደግሞ ተከታዮች ስንሆን አዲስ ፍጥረት ሆነናል፣ አዲስ ህይወት አግኝተናል። ከዛ በኋላ ግን የተነገሩ ነገሮች አሉ አይደል? ማድረግ ያለብን ነገሮች፣ ልንሄድባቸው የሚገቡ መንገዶች አሉን አይደለ? ልክ የተለያዩ ትእዛዛቶች እንዳሉ ሁሉ እንዲህ አድርጉ በዚህ ሂዱ ተብለን እንደተባልነው ሁሉ ስለ አእምሯችን ደግሞ በአእምሯችሁ መታደስ ተለወጡ እንጂ ይሄንን ዓለም አትምሰሉ ይላል። ይሄ ማለት የሚታደስ ነው ማለት ነው። እኔ አእምሯችሁን አድሻለሁ ጨርሻለሁም አይደለም የሚለው ትእዛዝ ነው። ስለዚህ በአእምሯችን መታደስ መለወጥ ያለብን፣ መስራት ያለብን፣ መትጋት ያለብን እኛ ነን ማለት ነው። አስተሳሰባችን ላይ መስራት ያለብን የቀናውን ነገር፣ ቅን የሆነውን ነገር አስቡ፣ መልካም የሆነውን ነገር አስቡ ይላል እግዚአብሔር ቃል። እነዛ ሁሉ የአእምሮ ጤናን የመጠበቂያ መንገዶች ናቸው። ሐዘንን ብንመለከት እናዝናለን፣ ግን ተስፋ እንደሌላቸው አናዝንም። ስለዚህ አእምሯችንን የምንጠብቅበት በሐዘናችን እንኳን ውስጥ ተስፋ የምናደርግበት መመሪያዎች ተሰጥተውናል። እነዚህ ነገሮች በጌታ ደስ ይበላችሁ፣ ደግሜ እላለሁ በጌታ ደስ ይበላችሁ። ስለዚህ የክርስትና ህይወት አንዱ መልካም የምንሄድበት መንገድ ደስተኛ መሆን ነው፣ ደስታን መፈለግ ነው፣ መከታተል ነው። ስለዚህ አእምሮን ማደስ፣ መልካም የሆነውን ደስ የሚለውን ነገር ማሰብ፣ ደስ በሚለው መንገድ መሄድ፣ ደስተኛ መሆን ሁሉ ከጌታ ዘንድ ለአንድ አማኝ የተፈቀደለት የታዘዘለት ነው። ስለዚህ ያንን ወደዛ ደግሞ እኛ ነን የተመከርነው። በጌታ ደስ እንዲላችሁ ጌታ ያረጋል አይደለም የተባልነው፣ በጌታ ደስ ይበላችሁ። ስለዚህ ጌታን እያሰብን የሱ የሆነውን ነገር እያሰብን በደስታ ለመሞላት ደስተኛውን መንገድ ስለ ህብረት የሚናገረው እግዚአብሔር ቃል ክፉ የሆኑ ሲሄዱ ቀኖቹ እናንተ መሰባሰባችሁን አትተዉ። ስለዚህ ሶሻል
ሪሌሽናችን ላይ ምሮ ጤና መልካም አይደለ? ስለዚህ እሱ ላይስ መጽሐፍ ቅዱስ ሌላ መጽሐፍ ሁሉ ማንበብ የለብንም። የአእምሮ ጤናን የስነ ልቦና ጤናን ለመጠበቅ ለማደስ ሌሎች ምንድናቸው እንደዚህ ፎር ዳሚስ የሚባሉ መጽሐፎች አሉ አይደለ? ሰልፍ ሄልፕ ቡኮች እነሱን አታንብቡ እያልኩ አይደለም፣ ግን ባንሄድ እንኳን በመጽሐፍ ቅዱሳችን ውስጥ ራሳችንን የምንረዳበትና የምንነሳባቸው ብዙ የእግዚአብሔር ቃል ማበረታቻዎችና ትእዛዞች ማነሻሻዎች አሉ ብዬ አምናለሁ። እርስ በርሳችሁን ሸክማችሁን ተሸከሙ። እኔ በጣም ወደው ጥቅስ ወደ አንቺ እንደውም ፕራክቲስ የበለጠ ስንመጣ እኔ ታውቂያለሽ ቴራፒ ወይም ካውንስሊንግ ቁጥር 1 አቀንቃኝ ነኝ። በጣም ጥሩ ነገር ነው ብዬ አስባለሁ ለአማኞችም አማኝ ላልሆኑም ሰዎች። ግን አንዳንድ ጊዜ የማየው ነገር ስነ ልቦና ጤናን ለመጠበቅ ወይም ደግሞ ያሉ ችግሮችን ለመፍታት ሰዎች ካውንስሊንግ ጋር ሲሄዱ የማፈር የመሸማቀቅ ወይም ካልሄዱም ደግሞ ይሄ ለአማኝ ሊሆን አይገባም እምነትንና እርዳታን ወይም ስነ ልቦናዊ እርዳታን እና አማኝ መሆኔን ጎን ለጎን ማስኬድ ሰዎች ብዙ ጊዜ ሲቸገሩ እናያለን። ለዛም ነው ካውንስሊንግ ጋር ሲሄዱ ወይም ቴራፒ ሲሄዱ ብዙ ጊዜ በሚስጥር ለሰውም የማይነገር የማይወራ ጉዳይ ሆኖ እናየዋለን። እና እንዴት ነው ሰዎች በዚህ ጉዳይ እንዳያፍሩ እንዴትስ ነው ካውንስሊንግ ቴራፒን ሲክ ማድረግ በተለይ አማኝ ከሆኑ ካውንስለሮች ጋር ሊሆን ይችላል ከእግዚአብሔር ጋር ያቀራረበናል ብለሽ ታስቢያለሽ ወይ? ከእግዚአብሔር ጋር ያለን ሪሌሽንሽፕ ራሱ እምነታችንን ራሱ ሊያሻሽል ይችላል ብለሽ ታስቢያለሽ ወይ? እንዴትስ ነው ከሼም ወይም ከእፍረት ወተን አይ እኔ የስነ ልቦና ጤና እርዳታ ያስፈልገኛል እሱን መፈለግ አለብኝ ይሄንንም በማድረጌ አላፍርም ወደሚል ቦታ ከዛ ጥግ ወደዚህ ጥግ እንዴት ነው መምጣት የሚቻለው ብለሽ ታስቢያለሽ? እኔ ለመንፈሳዊ ህይወትን ያበረታታል ይደግፋል ብዬ አስባለሁ። የስነ ልቦና ምክር ወይም ደግሞ የአእምሮ ጤና ለአንድ ክርስቲያን ማንነት ዋናው ነው ብዬ አላምንም። አገልግሎቱ ጤናው ማለት ሳይሆን የጤናው አገልግሎት ዋና አይደለም። ዋናችንን የምናገኘው መስቀሉ ስር ነው። እንደገናም ደግሞ የምንታነጸው በእግዚአብሔር ቃል ነው፣ ቤተ ክርስቲያን ውስጥ ነው። የኛ አገልግሎት ግን ሰፖርቲንግ ሮል ነው የሚጫወተው ብዬ አስባለሁኝ። ሁሉ ሰው መምጣት የግድ የለበትም እኮ፣ ግን ማብላላት ያለብን ሀሳብ ሲኖር ውስጣችን የከበደን ስሜት ሲኖር እርዳታን መፈለጋችን ግን በተለይ ክርስቲያኖችን ሲያበረታ አያዋለሁ። እንዳልነው እንደየጉዳያችን ልንነጋገር እንዳሰብነው መጠን አይነት ክርስቲያን የሆነ ሰው ነው የሚያስፈልገኝ፣ አማኝ ሰው ነው የሚያስፈልገኝ ወይስ ደግሞ ከማንኛውም ሰው ጋር መነጋገር እችላለሁ የሚለውን መወሰን ይኖርብናል። የግድ አማኝ ብቻ ማያስፈልግባቸው ጊዜ አሉ። ልክ እንደ ማንኛውም እከሌ የዚህ በሽታ ስፔሻሊስት ነው ተብሎ ከተነገረን እምነቱ ምንድን ነው ብለን አንጠይቅም። ስለዚህ አንዳንድ ጊዜ የማያስፈልግበት ጊዜ አለ። ይሄንን ምክንያቱም አንዳንዴ አማኝ ብቻ ብለን እንላለን እና የማይሆን ሁሉም ሰው ሊረዳው ሁሉም አይነት እርዳታ ሰጪ ሊረዳው የሚችሉ እንዳሉ ይሄንን አሰምርና ለምን አማኝ ያስፈልገናል ብለን ስንል ግን ወርልድ ቪዋችን ስለሚመሳሰል ዓለምን የምናይበት መንገድ ለምሳሌ ያንቺ ዓለምን የምታይበት መንገድ እና እኔ የማይበት መንገድ አንድ ቴክስት አለን መጽሐፍ ቅዱስ። ስለዚህ ባንቺ ቴክስት ውስጥ እኔም ተገኝቼ ልረዳሽ ስለምችል አንዳንድ ነገሮችን ደግሞ ለክርስትናም ተቆርቁረን ይሄንን ለማያምን ሰው ብነግረው ግራ ይገባውና ጭራሽ የክርስትና ተቃዋሚ ይሆናል ብለን ደግሞ እንፈራለን። ስለዚህ እነዚህ በፍርሃት እንዳንሄድና ለምሳሌ አንዳንድ ሰዎች አማኝ መሆኔን ከጠየቁ በኋላ የሚነግሩኝ አንዳንድ ነገሮች አሉ።
ለምን የጌታን ስምም ደግሞ እንዳያሰድቡ ከመስጋት የተነሳ ስለዚህ በዛ ፍርሃት ውስጥ ከመሄድ አማኝ የሆነ ሰው መምረጥ የሚኖርብን ጊዜ ሊኖር ይችላል። ሌላው ግን ሳድሊ this days ደግሞ ሌሎች እምነቶች ወይም ፊሎሶፊዎች በካውንስሊንግ ውስጥ የተስፋፉ መተዋል እና ክርስትናን ዝቅ የሚያረጉት ክርስትናን እንደ ጨቋኝ የሚያዩ ግን ለብዙ ነገር ተቀባይነት ብዙ ነገሮችን መቀበል እንድንችል ሁሉም ልክ ነው የሚሉ የተለያዩ ፕራክቲሶች እንደ ኮፒንግ ሜካኒዝም ወይም ደግሞ ችግሮችን እንደ መቋቋሚያና እንደ መፍቻ ሆነው ቀርበዋል በካውንስሊንግም ውስጥ። ስለዚህ አንዳንድ ጊዜ በተለይ ደግሞ አዳዲስ አማኞች በሚሆኑበት ጊዜ እምነታቸው እንዳይፈተን አማኝ ካውንስለር ጋር ቢሄዱ የተሻለ ባልተጣመመ ከሚያምኑት ነገር ጋር በማይጣረስ መልኩ ወይም ደግሞ እምነታቸውን በማያንቋሽሽ በማይቀንስ መልኩ መገልገል ይችላሉ። ግን that's በቃ እሱ ብቻ ቅድም ያሰመርኩበት ግን ይያዝልኝ። ምክንያቱም አንዳንድ ጊዜ እርዳታ እያስፈለገን አማኝ አላገኘሁም ብለን ከእርዳታ ወደ ኋላ እንላለን። እንደ ማንኛውም እንደ ጨጓራም እንደ ጉበትም እንደ ሁሉም በሽታ ሁሉም ሊያክመው የሚችለው መታከም ያለበት በተለይ ደግሞ ሳይኪያትሪክ ሲሆን በተለይ መድኃኒት የሚያስፈልገው ሕክምና ሲሆን ግን ብዙ ባንፈራም ጥሩ ነው ብዬ አስባለሁ። አይ ቲንክ ከአንቺ ጋር በደንብ ሀሳብሽን ብስማማም እኔ የነበረኛው የካውንስሊንግ ኤክስፒሪየንስ ከማኝ ፕሮቫይደር ጋር ነበረ እና እንዳልሽው የምንጀምርበት ቦታ አንድ አይነት ቦታ ነው። በቃ እግዚአብሔርን ከመፍራት እግዚአብሔርን ከማወቅ ህይወቴን ለእግዚአብሔር ለማስገዛት ከመፈለግ እና ያ ሀሳብ መስማማት የሚሰጠውን ምክር በጣም ያንጸዋል ይቀይረዋል አቅጣጫውን ብዬ አስባለሁኝ። አንድ እሱ እና ቅድም ስጠይቅሽ የነበረው ሀሳብ አሁን ለኔ ከእግዚአብሔር ጋር ያለኝን ግንኙነት በጣም አሻሻለልኝ ብዬ የማስበው ከእግዚአብሔር ጋር ያለኝን ንግግር አንዳንድ ቃላት ለመስጠት የሚያስቸግሩኝን ነገሮች ወይም አርቲኩሌት ለማድረግ በእንግሊዝኛ ወይም ቃላት ለመስጠት የሚያስቸግሩኝ ቃላቶቹን እንዳገኝ ከእግዚአብሔር ጋር የምነጋገርበትን ሀሳብ እንዳሰፋ ከዛም አልፎ ደግሞ በህይወቴ በቃ ይሄ ሰው ወይም ይሄ ነገር ጎድቶኛል ብዬ የማስበውን ነገር እንደ ጠላትነት እንዳስብ ሳይሆን ልቤ ውስጥ ኤምፓቲ ወይም ሀዘኔታ ተቆርቋሪነት ይሄ ኮሚኒቲ የሴንስ ኦፍ ኮሚኒቲ ኖሮኝ ሰዎችን እንደ ባይተዋር ማየት ሳይሆን ይሄም የተጎዳ ሰው ነው የጎዳኝ ብዬ የበለጠ ልቤ እንደውም የእውነት የክርስቶስን እንዲመስል አድርጎ አንጾልኛል ብዬ ወይም ለዛ ጥሩ ተጽዕኖ ሰጥቶኛል ብዬ አስባለሁኝ ከአንቺ ሀሳብ ጋር ለመሄድ ያህል ማለት ነው። ሶ ግን እንዳልነው አይ ቲንክ ክርስቲያን ማህበረሰብ ውስጥ የስነ ልቦና ጤናን የምናይበት መንገድ ትንሽ የመጣመም ወይ ዲስቶርትድ የመሆን ነገር አለና አንቺ እንደምታዩ ቸርች as a body ወይም እንደ አካል እና ቸርች ደግሞ እንደ ኢንስቲትዩሽን ወይም እንደ አካል እንደ ቸርች እንደ ሎካል ቸርች እንዴት አድርገን ነው ይሄንን ተጽዕኖ እየፈጠርን ያለነው ሰዎች አስተሳሰብ ላይ በአሉታዊ መንገድ ይሁን በአዎንታዊ መንገድ እንዴት ነው እያደረግን ያለነው? እንዴት አድርገን ነው ይሄን ነገር መቃናት ያለበት? የተጣመመ ነገር ካለ እንዴት ነው መቃናት ያለበት ብለሽ ታስቢያለሽ? ከአገልጋዮች መጀመር አለበት ብዬ አስባለሁ። እንዲያውም በቅርብ ጊዜ የአንድ ቤተክርስቲያን አገልጋይ እንዲሁም ደግሞ የመጽሐፍ ቅዱስ ኮሌጅ አስተማሪ በዚህ ጉዳይ ላይ በስልክ ኮንቨርሴሽን ነበረንና አንድ ሰው ላኩለት ተማሪዎቹን እንዲያስተምርበት ማለት እንትን ገስት ስፒከር እንድትሆን ላኩለትና አማኝ የአእምሮ ጤና እክል ያላት መድኃኒትም የምትወስድ ካውንስሊንግም የምትወስድ አንዲት እህት ላኩለትና
ከተመለሰች በኋላ ሪፍሌክት እናደርግ ነበረ በንግግራቸውና ተጽዕኖ እንዳልሆነ በምን አወቅሽ? ያጋንንት ተጽዕኖ እንዳልሆነ በምን አወቅሽ? ምናልባት የነበርሽበት ቤት ማምኑ ሰዎች ስለነበሩ የሚክዱም ሰዎች ስለነበሩ የነሱ ተጽዕኖ አንቺ ደግሞ ትንሽ ደክመሽ የነበረበት ጊዜ ሆኖ እንደዚህ ሆኖ ተጽዕኖስ ካልሆነ የሚል እንግዲህ አገልጋዮች ናቸው እነዚህ ሰዎች ሲጠይቋት የነበረው። ሌላው ደግሞ እሷ ከመሄዷ በፊት አስቀድሞ እስቲ የምታውቁት የአእምሮ ጤና እክል ያለው ሰው የሚያውቅ ሰው በመሀላችሁ አለ ወይ ከቤተሰባችሁ ከአካባቢያችሁ ሲባል ማንም ከነዛ ተማሪዎች አዋቂ ተማሪዎች ናቸው። ማንም እጁን አላወጣም እሱ በጠየቀበት ጊዜ። እሷ የህይወት ታሪኳን ካወራች ከተናገረች በኋላ ወንድሜ፣ አጎቴ፣ ጓደኛዬ፣ የቸርች ምዕመኔ ማለት ጀመሩ። ስለዚህ መጀመሪያ ያለበት አገልጋዮችን ከማብቃት ነው። የአእምሮ ጤና እክል፣ የስነ ልቦና ጤና እክል ከርስ እንዳይደለ ወይም ደግሞ የእርግማን ምልክት እንዳይደለ እንዲሁም ደግሞ ልንሸማቀቅበት የሚገባ እንዳይደለ ራሳችንን በሚገጥመን ጊዜ ምዕመናችንም በሚገጥመው ጊዜ ሊፈሩ፣ ሊደነግጡ፣ ሊሸማቀቁ እንደማይገባ ከአገልጋዮች መጀመር አለበት። አገልጋዮችን ከማስተማር ከቤተ ክርስቲያንን ከማብቃት መሪዎችን ከማብቃት ይሄ ደግሞ ውጤት ሲያመጣ ይቸዋለሁ። ለምሳሌ በዚህ ጉዳይ ላይ በደንብ የተነጋገርነው ወይ ትሬኒንግ የሰጠሁበት ቦታ ወይም ሌሎች አገልጋዮች የሰጡበት ቦታ በሚሆንበት ጊዜ ልክ ሲጠራጠሩ ይሄ ነገር የስነ ልቦና ነው ወይስ የመንፈሳዊ ህይወት ችግር ነው ብለው ሲጠራጠሩ የሚደውልልኝ አንድ ፓስተር ጓደኛ አለኝ። እናንተ ጋር እስቲ ቆይ ልላካት፣ እናንተ ጋር ልላከውና እስቲ ተነጋገሩ፣ ወይም ደግሞ እንቀጥል በዚሁ ወይስ ሌላ ሪፈራል ያስፈልጋል ብሎ የሚልበት ጊዜ አለ። ሌሎችም እንደዛው የሚያደርጉበት አለ። እንቅስቃሴ አለ። አሁን በትንሹ በጥቂቱ ግን ቤተክርስቲያን በቅታ መሪዎች መለየት ሲችሉ፣ መሪዎች አስተዋይ ሲሆኑ፣ አሁን እቺ እህት ካለችው አንድ ነገር ብጨምር በቃ ማንኛውንም ህመም እንትን እንደምታረጉት አሁን አጋንንታዊ ነው ወይስ የስነ ልቦና ነው ወይ የአእምሮ ጤና ነው ብላችሁ ስታደርጉ ፕራይቬሲን ጠብቃችሁ አለች። እዛው ጋር እየጮሁ በመጸለይና በማስጨነቂያን ሰው ሳይሆን ፕራይቬሲ ጠብቃችሁ አለች። ከንግግራቸው በጣም ስለገረመኝ ነው ይሄን ማንሳው። ፕራይቬሲ ጠብቃችሁ ቢሮ ጠርታችሁ አናግራችሁ ጸልያችሁ በመንፈሳዊ ዓለም ውስጥ ምንም ነገር ሀፕን ካላደረገ ይሄ ነገር ደግሞ የአእምሮ ጤና እክልስ ቢሆን ብላችሁ በዛ መንገድ ደግሞ ማማከር ትችላላችሁ የሚለው ላይ ዲስከስ አረግናለችኝ። እና ብዙ ይቀረናል፣ ግን ጥሩ እየጀመርን ያለ ነው። አማኞች ግን ልንበረታታ ነው የሚገባን። ምክንያቱም የስነ ልቦና ማማከር እንዲያውም እንኳን አማኝን እኔ እንግዲህ እንደገጠመኝ እንኳን የሚያምን ሰው የማያምን ሰው እንኳን የማያምን ስል ኤቲስት የሆነ ሰው ካለማመን ማመን ይሻላል ማለት ነው ብለው ሲወጡ ነው እኔ ብዙ ጊዜ የሚያጋጥመኝ። በየቤተ እምነታቸው መሄድ ሲጀምሩ ነው የሚያጋጥመኝ። እነሱ እንኳን ባይኖራቸው ቤተሰባቸው በነበራቸው ቤተ እምነት ውስጥ መካተት ሲጀምሩ ያጋጥመኛል። እና ስነ ልቦና ምክር መንፈሳዊነትን ዲስከሬጅ የሚያደርግ አይደለም እላለሁ። እንዲህ ብን አሁን ካልሽው ሀሳብ ጋር በጣም ጥሩ ተጓዳኝ ነው ብዬ የማስበው የአገልጋዮችን እውቀት መጨመር፣ አንደርስታንዲንግ መጨመር ጋር ተያይዞ ለስነ ልቦና ጤና ቦታ መስጠትም ክብደት መስጠትም እንደ ባህል ያለን ልምምድ የስነ ልቦና ጤና ነገር ሲነሳ እንግዲህ ምልሽ አይነት ይሄ ቀለል አድርጎ ወይም ደግሞ ምንም ሊደረግ የማይችል ወይም ደግሞ የቅብጠት አይነት ችግር አድርገን ልናየው እንችላልና ለሱን
ክብደት ሰተን ቦታ ሰተን ብንነጋገርበት በት ኦልሶ የማስበው ቸርቾች ኮሚኒቲን ወይም ይሄ እሁድ ስንገናኝ ያለው ህብረት ብቻ ሳይሆን እርስ በርሳችን ያለን ቅርርብ ያለው ኮሚኒቲን ኢንካሬጅ ማድረግ ለስነ ልቦና ጤና ጥሩ መንገድ ይከፍታል ብዬ አስባለሁኝ። ምክንያቱም እርስ በርሳችን ስንገናኝ እርስ በርሳችን ችግራችንን የህይወት አክቹዋል ችግራችንን ስንነጋገር፣ ስንመካከር፣ ስንጸልይ ቢያንስ እኔ ጋ ያለው ችግር እኔ ጋ ብቻ እንዳልሆነ ሌሎች ሰዎች ሼር የሚያደርጉት እንደሆነ መረዳዳት ያንን ሎድ ሼር መደራረግ እንደሚቻል እና ነሰሰሪሊ ሁሉም የስነ ልቦና ጤና ከሮ ሄዶ በጣም ትልቅ ችግር ከመሆኑ በፊት በኮሚኒቲ ሊፈታ እንደሚችል ወይም ሊያዝ እንደሚችል ልንረዳዳ እንደምንችል በማሰብ አይ ቲንክ ኮሚኒቲን ኢንካሬጅ በማድረግ በተለይ ኮሚኒቲን ስል የእሁድ ህብረትን ብቻ ሳይሆን ከዛ ወርዶ በባይብል ስተዲ ሊሆን ይችላል፣ በስሞል ግሩፕ ወይም እንደዚህ እርስ በርሳችን በመገናኘት ግን እውነተኛ የሆነ ህብረት ዝም ብለን ተገናኝተን ቡና ጠጥተን መለያየት ብቻ ሳይሆን ህይወትን ሼር ማድረግ መጽሐፍ ቅዱስ እንደሚያዘን ማለት ነው። ህይወትን ሼር በማድረግ ጥሩ አድርገን በጣም ጥሩ ሀሳብ ነው ያነሳሽው። ከዚህ ጋር አያይዘን ብቸኝነትን ብናስበው ደስ ይለኛል። ብቸኝነት ለስነ ልቦና ጤና እክል እንደ ማገዶ ነው። ስለዚህ እነዚህ ህብረቶቻችን ብቸኝነትን ይቀርፋሉ፣ መልካም ጓደኝነቶችን ይመሰርታሉ። እንደገናም ያንቺ እጅ ሲደክም እኔ አበረታሻለሁ፣ ልክ የሙሴን እጅ ይዘው እንዳበረቱት እንደዛ እንበረታታበታለን። አንዳችሁ ለሌላችሁ ጸልዩ ይላል። ያ የሚመስለኝ ምንድነው እኔ ስለ እኔ መጸለይ ሲያቅተኝ አንቺ ኦን ማይ ቢሃፍ ትጸልይልኛለሽ፣ በጸሎት ከፍ ታደርጊኛለሽ። ከብቻዬን ስሆን ብዙ ነገሮችን ደጋግሜ ከማሰቤ ብዛት እውነት መስለውኝ የተጨነኳቸው ነገሮች ግን ህብረት ሲኖረኝና ሼር ሳደርግ እውነት እንዳይደለ ወይም ደግሞ ማስጨነቅ ያለበትን ያህል ማስጨነቅ እንደሌለበት ወይም መክረር ያለበትን ያ ሐሳብ መጦዝ ያለበትን ያህል መጦዝ እንደሌለበት ከናንተ ከጓደኞች አጠገቤ ካላችሁ ትማራለሁ። ስለዚህ ያ ህብረት አንድነት አስፈላጊነቱ በብዙ አቅጣጫ ነው። በተለይ ግን በቃ በአንድነት ውስጥ ብቸኝነት ቦታ ያጣል አይደል? አብረን ህይወትን በመካፈል ምግብ አብረን በመቁረስ አብረን ነገሮችን በማድረግ ብቸኝነት ቦታ እንዲያጣ ለኔ ማንም የለኝም ከሚለው ሐሳብ ውስጥ እንድንወጣ ይረዳናል። ግን አሁን ትክክል ወደ ማመጣሽ ሐሳብ በደንብ መሬት ላይ የሚወርድ ጥያቄ ልጠይቅሽ። አንድ ሰው አሁን ለምሳሌ እኔ አሁን ጥሩ ምሳሌ ልጅ ወልጃለሁ በቅርብ ጊዜ እንደምታውቂውና ኖርማል የህይወት መንገጫገጭና የስነ ልቦና ችግር ሊኖር ይችላል ብሎ አንድ ሰው እነዚህን ሁለት ነገሮች እንዴት ሊለያቸው ይችላል? አንዳንድ ምልክቶች ምንድናቸው? ቆይ ይሄ ነገር ትንሽ ከኖርማል የህይወት ሂደት ወጣ ብሎ እየከረረ ነው መሰለኝ ብለው እንዲያስቡ ሊያስቧቸው የሚችሏቸው አንዳንድ ምልክቶች ምንድናቸው? ራሴ ላይ እንዳየው ብቻ ሳይሆን ጓደኛዬ ላይ እንዳየው ማቀው ሰው ላይ እንዳየው ምንድናቸው እነዚህ ነገሮች ብለሽ ሁሉንም ልጠቅሻቸው ትችያለሽ። ግን አንዳንድ አንቺ ሁሌ የምታያቸው እነዚህ አመላካች ሊሆኑ ይችላሉ ለስነ ልቦና ጤና ብለሽ የምታስቢያቸው ምንድናቸው? ያው ለእያንዳንዱ የስነ ልቦና ጤና መጓደል ሲምፕተሞች ብለን የምንላቸው ነገሮች ይለያያሉ አይደል? የጭንቀትና የድባቴ ሌላው የባይፖላር ይለያያል። ግን ሁሉንም አንድ የሚያደርግ ሁለት ጥያቄዎች አሉኝ ብዙ ጊዜ እኔም የምጠይቀው ሰዎችም እንዲጠይቁ የማበረታታው። አንደኛው ፋንክሽናሊቲ ሁለቱም የፋንክሽናሊቲ ጥያቄዎች ናቸው። ፋንክሽናሊቲ ምን ያህል ነው አፌክትድ የሆነው? እዝት አፌክትድ ብለን መጠየቅ እንችላለን። ምንም ነገር ይሁን የገጠመን፣ ለምሳሌ ጭንቀት ነው የገጠመኝ፣
ጭንቀት ከሆነ ወይም አንግዛይቲ ምንለው ከሆነ ገጠመኝ አንግዛይቲ ማለት እንግዲህ ወሪ ነው ኤክሰስ የሆነ ወሪ ኢንቴንስ የሆነ ወሪ ወይም ጭንቀት እንዲህ ቢሆንስ እንዲህ ባይሆንስ ዋት ኢፍ እያልኩኝ እየጠየኩኝ ስለ ወደፊቱ ነው አንግዛይቲ አይደለ ከዛ የተነሳ የተለያዩ ነገሮች የህይወት የለት ህይወቴን የማድረግ አቅሜ ነው ፋንክሽናሊቲ እለት የመንቀሳቀስ አቅሜ አፌክትድ ይሆናል እንዴት የሚለውን እነዚህን ሁለት ጥያቄዎች ላንሳ አንደኛው ፋንክሽናሊቲ አት ወርክ ስራዬ ልጅ ማሳደግ ሊሆን ይችላል ስራዬ ካውንስሊንግ መስራት ወይም ማንኛውም አይነት ሌሎች ስራዎች ሊሆኑ አገልግሎትም ሊሆን ይችላል ስራዬን በትክክል እንዳልሰራ ወደ ኋላ እየጎተተኝ ነው አሁንም ይሰማኝ ምን እንደተሰማኝ አላቅም ጭንቀት ይሁን ድባቴ ይሁን ሌላ አእምሮ ጤና መዛባት ይሁን አላቅም ግን ስራዬን አእምሮ ውስጥ እየተፈጠረ ያለው ነገር ስራዬን እንዳልሰራ እያደረገኝ ነው ወይ ምን ማለት ነው አንደኛው ፕሮካስቲኔሽን ወይም ደግሞ ለነገ ያሉ ስራን ማስቀመጥ ከሚገባው በላይ ስራን ማስቀመጥ ልክ አይደለም እየተባልን እየተወቀስን በአለቆቻችን እየተነገረን ግን በቃ ወደፊት መሄድ ሲያቅተን ስራን ከስራ ጋር በተያያዘ ማለት ነው ሌላው እየደወልን አመመኝ እያልን ስንቀር እያመመንም ነው እኮ ራሴን ወገቤን የተለያዩ ነገሮች ይኖራሉ ሆዳችንም ያመናል ሲጨንቀን ስለዚህ እየደወልኩ ስራ እየቀረሁ ነው ወይም ካንስል እያደረኩ ነው ወይ ስራዎችን የራሴን ስራ ከሆነ የምሰራው አዳዲስ ስራዎችን ለመቀበል ተነሳሽነት የለኝም ወይ ሌላው ፎከስ ማድረግ ያቃተኝ ነው ወይ ስራዬ በቃ እዚህም እዛም በቃ ምንም ሊሰበሰብ አቃተኝ ስራዬ በቃ አፌክትድ ሆኗል ወይ ገንዘብ እያመጣ ነው ወይ ስራዬ ከገንዘብ ጋር ሪሌትድ የሆነ በሚሆንበት ጊዜ ውጤት አለው ወይስ በጣም አፌክትድ እየተደረገ ያንቺ ፋንክሽናሊቲሽ ወይም ደግሞ ኢፌክቲቭነስሽ ቀንሷል እየተባልኩኝ ኢቫሉዌት ስደረግ እየወረድኩ ያየሁት ግን ኦኬ ማለት የለብኝም እንዳልኩት አናቆም ጭንቀት ይሁን ድባቴ ይሁን ምን ይሁን አናቆም ግን is my work affected ተማሪዎች ከሆነን ትምህርታችን ነው ስራችን ትምህርት አፌክትድ ነው ወይ ትቀራለች ወይ ልጅ ከትምህርት ቤት ያስደወለች ወደ ቤት ሁሌ ትመጣለች ወይ ፈተና ከነበራት በቃ በሚታወቅ መንገድ ቀንሳለች ወይ ውጤት ሚለው እንቅልፋተተኛም ወይ አርፍዳ ትሄዳለች እነዚህ ነገሮች አንዱ ስራ ወይም ትምህርት ላይ ፋንክሽናሊቲ ቀንሷል ሁለተኛው ግን ሶሻል ሪሌሽን ነው ብዙ ጊዜ ይሄኛውን እንረሳዋለን ሶሻል ሪሌሽን ደግሞ ራሴን ከሰዎች እየነጠልኩ ነው ወይ ሰዎች ማግኘት ሲባል ለምሳሌ አንቺን ላገኝሽ ዛሬ ስመጣ ላለፉት አንድ ሳምንት ውስጥ ላሉት ቀናት በሙሉ እየተጨነኩ ነው ወይ በተቻለ መጠን ካንስል ለማድረግ እየሞከርኩ ነው ወይ ሰርግ ሊሆን ይችላል ባይብል ስተዲ መሄድ ሊሆን ይችላል ኢን ሶሻል ሪሌሽን ምን ያህል አፌክትድ ነኝ ብዙ ጊዜ ሰልፍ አይዞሌሽን ከአእምሮ ጤና እክል ጋር ይኖራል ብዙ ጊዜ ራስን ማግለል ከህብረት መቅረት ሁሉ እንትን ማድረግ ይሄ የተበዳይነት ስሜት በጣም እየጨመረ ሄዷል ወይ ከዛ ደግሞ ቁጡ ከሰው ሁሉ ጋር ማያስማማኝ ያህል ቁጡ ይሆንኩ ነው ወይ ኢዝሊ ነው ወይ ኢሪቴትድ ሆኖ በማህበራዊ ሂደት ውስጥ መሳተፍ ባለብኝ መንገድ ድሮ ከነበረኝ ዝምተኛው ዝምተኛ ነው ግን ድሮ ከነበረኝ በተለየ ወይም ደግሞ ዝምተኛ ነበርኩኝ አሁን ግን ሁሉንም ነገር ካልተቆጣጠርኩኝ ሊሆን ይችላል ደግሞ አንዳንድ አእምሮ ጤና እክል አይደለ ድሮ ከነበረኝ ባለፈ ማህበራዊ ህይወቴ አፌክትድ የሆነ ነው ወይ in social relation እና work/school ላይ ባለው ፋንክሽናሊቲ አፌክትድ ሆኛለሁ ወይ አዎ አጠገቤ ያሉት ሰዎችም ያዩታል ወይም ደግሞ አጠገቤ ከሌም እንዲያለኝ ባለቤት ያለችኝ በቤተክርስቲያን ውስጥ ጠርተው ጠየቁኝ እያልን ከሆነ ምን ሆኛለሁ ብሎ መጠየቅና ወደ እርዳታ መሄድ ጥሩ ነው ብያስባለሁ ኦኬ ይሄ ችግር አለ ብለን ስናስብ ነው ወይም ችግር ሊኖር ይችላል ወይ የሚለውን አይደንቲፋይ ለማድረግ ነውና ከዛ አልፎ ግን በለተለት ህይወት ውስጥ ምን ትመክራለሽ አሁን ለአንድ
መሰረታዊ አማኝ ማለት ለኖርማል አማኝ የስነ ልቦና ጤናን በምን አይነት ቅርበት ነው ማየት ያለብን? ማለት ሁሌ ቁጭ ብዬ ውስጡን ማውጣት አለብኝ ወይ ማሰብ አለብኝ ወይ ልጅነቴ እንደዚህ እንትኔ እንደዚህ አሁን እንደዚህ ያልኩ ማሰብ አለብኝ ወይስ በምን አይነት ማለት በምን አይነት ማኔጅመንት በምን አይነት ቅርበት ነው ማየት ያለብኝ የስነ ልቦና ጤናዬን በዕለት ተዕለት ህይወቴ ችግር አሉ ብዬ በማላስብበት ጊዜ አለ ኖርማል እየኖርኩኝ ነው ብዬ ማየት አለብኝ ወይ መፈተን አለብኝ ወይ መፈተሽ አለብኝ ወይ በምን ያህል ቅርበትስ ነው ያንን ማለት የሁሉም ነገር ስር መሰረት የስነ ልቦና ጤና ነው ብዬ እዛ ላይ ሙጭጭ ብዬ ነው የምቆየው ወይስ ደግሞ ምን አይነት ነው ሜንቴናንሱ ምን ይመስላል የሚለውን ጠይቀሽ ነው። በጣም ጥሩ ጥያቄ፣ መልሱ ግን ግልጽ ላይሆን የማይችል ጥሩ ጥያቄ ነው። እንግዲህ የአእምሮ ጤናዬ አሁን ምን እያሰብኩ ነው ያለሁት እንትን አለብኝ እንትንስ አለብኝ እያሉ የሚመጡ በተለይ ወጣቶችን እያሰብኩ ነው አሁን አንቺን የምሰማሽ የነበረው። አንዳንድ ጊዜ በተለይ በአሁኑ ጊዜ ደግሞ ሁሉ ሰው አስተማሪ በሆነበት ሁሉም ተናጋሪ በሆነበት የሆነ ነገር ይኖርብኝ ይሆን የሚል ፍርሃት ደግሞ እየጨመረ መጥቷል። በተለይ በወጣቶቻችን መካከል ያ እየጨመረ መጥቷል። ሌላው ደግሞ ሰዎችንም መፈረጅ ሌብሊንግ ከሌማ ይሄ ነው ያለው በቃ ከሌ ይሄ ነው ያላት። በጣም በዋናነት የምሰማው ልንገርሽ ግጭት ካለ ከሌ ናርሲሲስት ነው። እኔ ደግሞ በጣም የምሰማው ከሌ ቶክሲክ ነው። ቶክሲክ ምን ማለት እንደሆነ ባናውቀውም ቶክሲክ ነው እንብረም ሰማለሁ። እሱ ቶክሲክ ነው እኮ ይሻላል። ምክንያቱም በቃ የተበላሸ ነገር አለ እንደሆነ አላውቅም ነው። ይሄኛው ለይተን ናርሲሲስት አድርገነዋል። በተለይ ወንዶች ወንድሞቻችን በጣም ነው በተደጋጋሚ። ከዛ ወጣቶች ደግሞ ሲመጡ አይ ቲንክ ADHD ያለብኝ ሪሊ በጣም በተለይ ታዳጊ ወጣቶች በቃ ADHD ነው። ሰው ማጥናት ያልቻሉት ፎከስ ማድረግ ያልቻሉት ከሚያደርጓቸው ነገሮች የተነሳ ሊሆን ይችላል ብለው እንኳን አይገምቱም። በዚህ በኩል ሙዚቃ፣ በዚህ በኩል ስልኬ ብልጭ ብልጭ ያለ ሜሴጅ እየመጣ በዚህ በኩል መጽሐፌን ከፍቼ በዚህ በኩል የሆነ ነገር ደግሞ እየተካሄደ አቴንሽኔ ባይኖር ADHD ስላለኝ የአቴንሽን ደፊሲት ስላለኝ አይደለም። ግን አሁን ብዙ አስተማሪውና ተናጋሪው በበዛበት ሁኔታ ውስጥ ሰዎች ራስን ቅድም ወዳልሽው ስንሄድ ራሳችንን ሌብል ወደ ማድረግ ሰዎችንም ሌብል ወደ ማድረግ ግጭቶችን በሙሉ በዲስኦርደር ውስጥ አስገብተን ወይ ለኤክስኪውዝ መጠቀም ወይም ደግሞ ለመለያያ ለመጋጫም ኤክስኪውዝ ደግሞ በሌላ መንገድ ደግሞ ልንጠቀምበት እንችላለን እና ኬርፉሊ ማድረግ ያለብን ግን ራስን መፈተሽ ደግሞ አይጎዳም። ግን ራሳችንን ስንፈትሽ እንደ አማኝ ደግሞ ምንነጋገር ከሆነ በፍርሃት ነው ወይ የምንፈትሸው? በፍርሃት ስንፈትሽ እናገኛለን። የሆነ ነገር እናገኝ ዘቀይማ እንዲህ ነው የሆንኩት ብለን እንላለን እና በፍርሃትና በጭንቀት ሳይሆን በቃ ህይወቴ ምን ያህል እየተጎዳ ነው በማስበው ሐሳብ ብለን ራሳችንን ማየታችን እንዲያውም ከመፈተሹ በፊት ለአእምሮ ጤናችን ጠቃሚ የሆኑ ነገሮችን በማድረግ ብንጀምር ለራሳችን ኬር በማድረግ ብንጀምር መጽሐፍ ቅዱስ በመከረን መንገድ መሄድ ብንጀምር በቃ አሁን ለምሳሌ መልካም የሆነውን ቅን የሆነውን ነገር በማሰብ በዓለም አስፈሪና አሰቃቂ ዜናዎችና ወሬዎች ራሳችንን ባለመወጠር መጀመር እንችላለን። ምክንያቱስ ተስፋ ስላለን በክርስቶስ ያለ ተስፋ ስላለን ዜና እናዳምጥ እያልኩ አይደለም፣ ወይም የማህበረሰብ ጉዳይ ላይ አንካፈል እያልኩ አንሳተፍ እያልኩ አይደለም። ነገር ግን ምን ያህል ኮንሱምድ እንሆናለን? ምን ያህል ነው የምንወጠረው? አብረን እያሞቀን እንሄዳለን ወይስ ደግሞ ቆም ብለን ነው ተስፋ እንደሌላቸው ግን አንሆንም እያልን በእግዚአብሔር ቃል ላይ
ራሳችንን አፈርም እያደረግን እንሄዳለን ወይ? ስለዚህ አሞኛል አላመመኝም ወደሚለው ከመሄድ ይልቅ እንዲያውም ጤናማ የሆነውን ነገር በማድረግና በመፈለግ ለምሳሌ አትፍሩ ተብለናል። ስለ አንግዛይቲ ብዙ ተጽፎልናል። ስለዚህ የእግዚአብሔር ቃል በሚመክረን መሰረት ምክንያቱም ተስፋ ሰጪው እኔ አትፍሪ ብለሽ ትፈሪያለሽ። ኧረ አትፍሪ ምንም ችግር የለውም ምናምን ብለሽ ትንሽ ደቂቃ ልክ ናት ነው ከሰልክ ስቴጅ ግን ትመለሽበታለሽ። አትፍሩ ያለን ግን ጌታ ነው። ስለዚህ አትፍሩ በተባልንበት ቃል ላይ እየተመሰረትን ስንሄድ ጤናችን ጥሩ እየሆነ ይሄዳል። ስነ ልቦናችን እየታደሰ ይሄዳል። ስለዚህ በፍርሃት አይሁን ለማለት ነው ይህን ሁሉ ብለው። ናይስ አይ ቲንክ ኢቨን ራስን ከመፈተሽ ጋር ተያይዞ ብዙ ጊዜ የምናደርገው እንደ እኔና ሌሎች አበሾችን ሳይ በቃ አንዳንድ ስናቃቸው ትክክል ያልሆኑ ነገሮችን ትክክል እንደሆኑና ወይም እንደ ተፈጥሮ ለምሳሌ እኔ እኮ በቃ ጭንቀታም ነኝ፣ በቃ ጭንቀት ያጠቃኛል፣ በቃ ይሄ ክሊኒካል የሆነ አንግዛይቲ ኢሹ ያለ ችግር ያለበትን እንደ ተፈጥሮ ወይም በቃ እኔ እንደዚህ ነኝ፣ እኔ እኮ በቃ እንደዚህ ያጠቃኝ እንደዚህ ነኝ፣ አታውቂም እንደ እሷ እኮ እንደዛ ነች እና እንደዛ ብለን ከመቀበል ይልቅ በተለይ እንዳልሽው የህይወታችንን ጥራት የህይወታችንን ኳሊቲ የሚወስድብንን ነገር እንደ ተፈጥሮ አድርጎ ከመቀበል ይልቅ አንዳንዴ በጣም ታች ስር መሰረቱን ማግኘት አለብኝ ብለን ከመሄድም ሳይሆን ምንድነው ይሄ ነገር ግን ቆይ ይሄ ተፈጥሮ ነው ብዬ ከመቀበሌ በፊት እውነት ተፈጥሮ ነው ወይ እግዚአብሔር ይሄ ተፈጥሮ ነው ወይ ብሎ ሊለኝ ይችላል ወይ ማለት ቢብሊካሊ ኢቭን ሳውንድ ነው ወይ እኔ እግዚአብሔር ዳና ጭንቀታም ነች በቃ ጭንቀታም አድርጌ ፈጥሬያታለሁ አንግዛይቲ ሰጥቻታለሁ ሊለኝ አይችልም። ሁለቱ ነገሮች ታርቀው ሊሄዱ አይችሉም የሚለውን ነገር ለማሰብ ራስን በዛ መሰረታዊ ሌቭል ኢቭን መፈተሽ ይቻላል ብዬ አስባለሁ። ከዚህ ጋር ተያይዞ ግን አንድ እኔ ሰልፊሽ ሆኜ የራሴን ጥያቄ ልጠይቅሽ እዚህ መድረክ ላይ ስላገኘሁሽ ማለት ነው። አሁን ለምሳሌ እኔ እንዳልኩሽ ልጅ አለችኝ እና ብዙ አምሾር የሚያዩም ሰዎች ቤተሰቦች አሏቸው እና የሚመጣውን ጀኔሬሽን ጥሩ የስነ ልቦና ጤና እንዲኖረው ሼፕ እንድናደርግ ያለን ኃላፊነት ምንድነው? እንደ አማኝ በተለይ የእግዚአብሔርን ቃል ከማስተማር የእግዚአብሔርን እውነት ከማስጨበጥ በተረፈ ያለን ኃላፊነት ምንድነው? በፕራክቲስስ በዴይ ቱ ዴይ ህይወት ለልጆቻችን ጥሩ የስነ ልቦና ጤና ለመስጠት ምንድነው ማድረግ የምንችላቸው መሰረታዊ ነገሮች? ያ ከየት ይጀምራል? ምንስ ይመስላል? ይሄ ለኔ ነው እንግዲህ ለሁላችንም ነው። የመጀመሪያው ስሜታቸውን ከማዳመጥ ነው የሚጀምረው። ስሜት የተቀጣ ያደግን ሰዎች አለን። ስናለቅስ ዝም በይ ተብለን ተቆጥተን ሊሆን ይችላል። ስንናደድ ንዴትም ይቀጣል። ስንመልስ ደግሞ ይመልስልኛል ወይ ትመልስልኛለች ወይ ተብለን። ስለዚህ ያው ብዙ ጊዜ ባደግንበት ለማሳደግ ነው ሳናስበው። ምክንያቱም ወላጅነት ትምህርት ተሰጥቶን ሳይሆን በቃ መውለድ የተፈቀደልን ነገር ስለሆነ እንወልዳለን። ከዛ ግን በነበረን አካሄድ ደግሞ ልናሳድጋቸው እንሞክራለን። እኔ እንግዲህ ከልጆች ጋር እሰራለሁ፣ ከታዳጊ ወጣቶች ጋር እሰራለሁ፣ ከወላጆች ጋር እሰራለሁ እና የመጀመሪያው ነገር እንደ ወላጅ ማድረግ አለብን ብዬ የማስበው እንደ ወላጅም ያልሆንን ሰዎች በቤተክርስቲያን ያሉ ወጣት ልጆችን እንደሚያሳድግ ሰው የሰንበት ትምህርት አስተማሪዎች እንደሆነን ሰው እናትየውን ሰላም ስንል ትንሹን ልጅ ከስር ሰላም እንደሚል ሰውም ብናስበው ኃላፊነት አለብን ለሁሉም ብዬ አምናለሁ። እንደ ፓስተሩም ብናስበው ስሜትን ከማዳመጥ መጀመር አለበት። ልጆች የሚሰማቸውን ስሜት መግለጽ እንዲችሉ መርዳት፣ ለስሜቶቻቸው ቃላት እንዲኖራቸው። ቅድም አማካሪዬ ቃላትም ሰጠኝ፣ ቃላት ኖረኝ፣ እንዴት እንደምገልጸው ግራ ገባኝ ብለሽ ነበረና የሚሰማቸውን ስሜት በአንደበቶቻቸው በተናገሩ ቁጥር ባሳዩ ቁጥር ልጆች ጤነኛ እየሆኑ ይሄዳሉ። ስለዚህ ስሜታቸውን እንዲገልጹ ከመርዳት ከማዳመጥ
ጀጅ ካለ ማድረግ ካለ መፍረድ መጀመር አለበት። ይሄ ደግሞ በስንት ዓመት ይጀምራል? በጣም ትንሽ ሆነው 2 ዓመት ሆነው 3 ዓመት ሆነው ጀምሮ ቃላት እንኳን ባይኖራቸው የደስተኛ ሰው ፊት በማሳየት ፈገግ ስል አሁን ይሄ ደስ ያለኝ ነው አይደለ? ደስታ እስቲ ደስታን አሳይኝ ፈገግ ትይልኛለሽ። እሺ ስታዝኝ አሳይሻለሁ ከዛ እስቲ በይልኝ አንቺ ልጄ ብትሆኚ ማለት ነው። ተገላብጠን እናትነትሽን ወስጄ። ስለዚህ ሀዘንን፣ ደስታን፣ ቁጣን በፊታቸው ላይ ማሳየታቸው ጤነኛ እንደሆነ ይወቁት። ከዛ ደግሞ በቃላት መግለጻቸው ጤነኛ እንደሆነ ይወቁት። ከማወቅ ይጀምራል። ቀጥሎ ደግሞ ኢሞሽናል ሬጉሌሽን ወይም ደግሞ ስሜትን መቆጣጠር፣ ስሜትን ጸጥ ማስባል ማለት ሳይሆን ሬጉሌት ማድረግ ነው፣ ማመጣጠን። ስናደድ ምን ያህል ነው የምናደድ? ይገባዋል ወይ? ይሄ ነገር ይገባዋል ወይ? ጌታ ኢየሱስ ክርስቶስ እኮ ጠረጴዛውን የገለበጠበት ጊዜ አለ። እዛ ድረስ ደግሞ ያልደረሰ ንዴትም ተቃውሞም ሲያሰማ እንመለከተዋለን። መጠኑስ ምንድን ነው? እንግዲህ ጌታ ገልብጡ ጠረጴዛ እያልኩ አይደለም፣ ምክንያቱም ዲፍረንት ኮንቴክስት ነው። ግን የስሜት መጠንን ለመናገር ነው ይሄንን ያልኩትና ስሜትን እንዴት መቆጣጠር እንደሚችሉ እኛ ሳንሆን መቆጣጠር ያለብን እንዴት መቆጣጠር እንደሚችሉ፣ እንዴት ሬጉሌት ማድረግ እንደሚችሉ ማስተማር። ከፍ ካሉ በኋላ ካደጉ በኋላ ደግሞ በቃ ማዳመጥ። ምክር ቢቀነስልኝ ነው የብዙ ታዳጊ ወጣቶች አስተያየት። ሲጠየቁ ለወላጆቻችሁ ምን ቢባል ጥሩ ነው? ምክር ቢቀንሱ። ከኔም ቤት ጀምሮ ሁላችንም ነን እና ማዳመጥን ብንለምድ። ማዳመጥ ግን ቱ አንደርስታንድ ለመመለስ በቃ ሶሉሽን ለመስጠት ሳይሆን ቱ አንደርስታንድ አድርገናቸው ስንጨርስ በቃ ጉዳዩ እነሱ ጋር ተብላልቶና ተፈቶ ልናገኘው እንችላለን። በሚሄዱበት መንገድ ደግሞ እንደ አማኝ ወላጆች መምራት አለብን። መምራት የሌለበት እንዲሁ ደስተኛና እንደፈለጉ የፈለጉትን የሚናገሩ ልጆች ይሁኑ አይደለም። ምሪት ያስፈልጋል። ግን መጀመሪያ ያለበት እነሱ አንደርስታንድ አድርገው ስሜታቸውን እኛም አንደርስታንድ እንድናረጋቸው እንዲረዱን፣ ከዛ ደግሞ ያንን ማኔጅ ማድረግ እንዲችሉ ሬጉሌት እንዲያደርጉ መርዳት ለአዲሱን ትውልድ ስናሳድግ ሁላችንም ተባብረን ማድረግ ያለብን ነው ብዬ አምናለሁ። አይ ቲንክ ካልሽው ሀሳብ ጋር በተለይ አሁን በተለይ እኔ የማስበው በጣም ባለችኝ በአጭር ኤክስፒሪየንስ መጽሐፍ ቅዱስ ልጆችን ከማሳደግና አሁን ለምሳሌ ልጆችን ዲስፕሊን ስናረግ ንዴትን ከመቆጣጠር ጋር እንደዚህ ጋር አሁን ያልሽው ኢሞሽናል ሬጉሌሽን ወይም ስሜትን መቆጣጠር ኢቨን ልጆችን ስናሳደግ ራሳችን እንደ ወላጆች የራሳችንን ኢሞሽን ሬጉሌት ማድረግ ወይም መቆጣጠር መቻል፣ ማስተዳደር መቻል፣ የት ጋ ነው የሚጨምረው የት ጋ ነው የሚቀንሰው፣ ያንንስ መልሼ ማብረድ መልሼ ማውጣት የምችለው እኔ ነኝ ወይስ እሱ ይቆጣጠረኛል የሚለውን መግዛት መቻል፣ ራስን መግዛት መቻል በዛ ልክ በጣም ትልቅ ለውጥ ያመጣል በወላጅነት ብዬ አስባለሁ። የልጆች ራሳቸውን እንዲቆጣጠሩ ወይም ስሜታቸውን እንዲናገሩ እንዲያደርጉ እንዲቆጣጠሩ ማድረግ ብቻ ሳይሆን እኛም ብዙ ጊዜ በዛ ስላላደግን ስሜትን በመሰየም እንደዚህ ነው የተሰማኝ ብለን መናገር እንድንችል አድርገን አብዛኞቻችን እንደዛ ብለን ስላላደግን ራሳችንን ማስተማር፣ ልጆቻችን እንደዛ እንዲማሩ የምንፈልግ ከሆነ ራሳችንን ማስተማር፣ የራሳችንን ስሜት መቆጣጠር ለልጆች ከምንነግራቸው ይልቅ የምናደርገው በጣም ትልቅ ተጽዕኖ አለባቸው የምናደርገው ነገር የበለጠ ተጽዕኖ አለው ብዬ ስለማስብ እኛ ሆነን መገኘት የምንፈልገውን ነገር ከዛም አልፎ አሁን እኔ በጣም ትክክል እኔ ልጆች ተጨናቂ ሲሆኑ ቤት ውስጥ ተጨናቂ ሰው አለ ወይም ነው ጥያቄ። ከዛ እናታቸው ብዙ ጊዜ አባት የሚሆንበት ጊዜ አለ። ግን በቃ ከየት ነው የመጣው? እየተጨነቀች ያሳደገች እናት ተጨናቂ ልጆችን ታፈራለች። ቁጡ እናት፣ ቁጡ አባት፣ ቁጡ በቃ ተመሳሳይ ልክ የሚደረገውን እነሱም ከነ ቃላቱ ከነ ምኑ ሁሉ ነገሩና ራስን መቆጣጠር ያልሽው ነው። እኔ በጣም በተደጋጋሚ ያየሁት
ከየት አመጣሽው የሚል ጥያቄ ጠይቃለሁ ከእናቴ ወይም እኔ እንጃ ማንም የለም። ከዛ እስቲ እንይ ብለን ስናይ የእውነትም ከአባትየው ከእናትየው ከሰምዌር ኢን ዘ ፋሚሊ ግን ያዩትን ነው። ጄኔቲካሊም ሊሆን ይችላል። በተለይ ግን አስተዳደግ እንደሆነ ግን በእርግጠኝነት ማየት እንችላለን። and I think አሁንም እኔም ያየሁት በቃ ልጄ ላይ ያለኝ ተጽዕኖ በጣም ትልቅ ነው። በተለይ ያደገችም ስትሄድ የበለጠ ተጽዕኖ በጣም እየገዘፈ ይሄዳልና ያንን ኃላፊነት ብቻዬን መወጣት እንደማልችል ማወቅ መረዳትና በቃ የፈለገ ራሴ ላይ ብሰራ የእግዚአብሔር እርዳታ ብቻ ሳይሆን እግዚአብሔር ይሄንን ጉዳይ ማዕከላዊ ሆኖ በቃ እግዚአብሔርን ማዕከላዊ ማድረግ አለብኝ። የልጄ ስነልቦና ጤና ላይ የልጄን ስነልቦና ጤና ሲሪየስሊ መውሰድ አለብኝ። ሲሪየስሊ መውሰዴን ደግሞ ማውቀው እግዚአብሔርን እዛ ጋር ማዕከላዊ ሳደርገው ነው። ለሷ የእግዚአብሔርን ነገር ማስተማር ብቻ ሳይሆን ያንን ሞዴል ማድረግና ለሷ ደግሞ አብዛኞቻችን ለልጆቻችን ጤና ለልጆቻችን ፊውቸር ምናምን በደንብ እንጸልያለን። ግን አሁን በተለይ እኔ በተቻለኝ ለልጄ ስነልቦና ጤና በጣም ጸልያለሁኝ እና ጤናማ ልጆቻችን ጤናማ ሆነው እንዲያድጉ ጤናማ የፍቅር የማህበረሰብ የግንኙነት ኢንተርፐርሰናል ሪሌሽንሽፕ ላይ ያላቸው አመለካከት ጤናማ የሆነና በእግዚአብሔር የታነጸ እንዲሆን መጸለይም በጣም ይረዳል ብዬ አስብና ለእኛም እንደ ወላጆች ያለንን ኃላፊነት መተው ሳይሆን ኃላፊነቱ እኔ ላይ ብቻ አይደለም፣ ትከሻው እኔ ላይ ብቻ አይደለም። እኔ እንደውም እዚች ልጅ እረኛ ነኝ እንጂ ዋነኛ ተጠያቂ እግዚአብሔር ነውና እግዚአብሔር ደግሞ እኔ ታማኝ ሆኜ እገኛለሁ፣ እሱም በእኔ በኩል ልጄን የበለጠ ደግሞ ኢንፍሉዌንስ ሊያደርጋት ይችላል የሚለውን እንዳስታውስ በጣም ያደርገኛል። ሶ ኮንቨርሴሽናችን ትንሽ ለማጠቃለል ያክል ዛሬ የሚሰሙሽ ብዙ ሰዎች አሉ እና what do you think በቃ እኔ ስነልቦና ጤና ላይ መስራት ፈልጋለሁኝ ችግር ማይቶ ሊሆን ይችላል ላይሆን ይችላል ግን ይሄንን ፈልጋለሁ ለሚል ሰው ግን በቃ ወደ ቴራፒ ወይም ወደ ካውንስሊንግ ላይሆን ይችላል ሊሆንም ይችላል ግን ላይሆን ይችላል ምንድነው እምነት ያነጸው ሪስፖንስ ለእንደዚህ አይነት ሐሳብ ለእንደዚህ አይነት ጥያቄ አሁን አንቺን ሰምተው ይሄንን ነገር ማብላላት ፈልጋለሁ ይሄን ነገር ፐርሱ ማድረግ ፈልጋለሁ ብለው ለሚያስቡ ሰዎች ጤናማ የሆነ እግዚአብሔርን ሴንትራል ያደረገ ሪስፖንስ እነሱ ምንድነው መስጠት ያለባቸው ብለሽ ታስቢያለሽ? ያንቺ ያለሽ ምክር ምንድነው? ዳይሬክትሊ ለነሱ መናገር እችላለሁ እንደዚህ አይነት ሰዎች ብለሽ ብታስቢ ያለሽን እስቲ ምክር ንገሪኝ። በአንደኛ ደረጃ ቢሆን ደስ የሚለኝ በተለይ በአማኞች መካከል ስቲግማው ቢነሳ ወይም ደግሞ እክል ሲገጥመኝ በእርስ በርስ መነጋገር የምንችልበት በተለይ ማህበረሰብ ኖሮን በማህበረሰባችን መካከል ይህንን ነገር እንዴት እንርዳው ብለን አንድ ላይ የምንነሳበት የስነ ልቦና ጤና መቃወስ እንደ ማንኛውም የጤና መቃወስ የሚቆጠርበት ቤተክርስቲያን ብትሆን ቤተክርስቲያን ደስ ይለኛል። ስለዚህ እኔ ምን እላለሁ ለብቻ ሰፈር ማድረግ የለብንም። ለብቻችን ቆይ ይሄንን ከጌታ ጋር ብቻዬን ነው የሚይዘው ብለን በተለይ የልጆቻችንን ጉዳይ ታናናሾቻችንን ጉዳይ የባለቤታችንንም ጉዳይ ሊሆን ይችላል አምቀን ተቸጋሪው ወይም ታማሚው ብቻ አይደለም እየተቸገረ ያለው ረዳቱም ጭምር ነው እና ድጋፍ ከአንድ ሰው ብቻ ሆኖ ጤና አይጠበቅም በተለይ አእምሮ ጤና። ስለዚህ የኔ ተስፋ የኔ ምኞት በቤተክርስቲያን ውስጥ የምንረዳዳበት የማንጠቋቆምበት ወይ ጉድ የከሌ ልጅ እንዲሆነ ከሱስ ጭምር ነው ማለት ሱስም እንኳን የአእምሮ ጤና እክል ነውና ምንም አይነት እንግዲህ ፐርፌክት አይሆንም ግን ቤተክርስቲያን አቃፊ የምትሆንበት የአእምሮ ጤናን የስነ ልቦና ጤና እክልን ቅፍ አድርጋ እነዛን ሰዎች ይዛ የምትቆምበት ዘመን እንዲመጣ እመኛለሁ። የአእምሮ ጤና ውስጥ ኦቲዝምም ዳውን ሲንድረምም ይገባል አይደለ? እነሱን ልጆች ወደ ቤተክርስቲያን እሑድ እንኳን ማምጣት የሚፈራበት
የማይሆንበትን ዘመን በጣም እመኛለሁ። ቤተክርስቲያን እንደሱ አይነትም አገልግሎት የሚኖራት ግድ የለም በወር አንድ ቀን ባልካፈልስ መያዝ ከቻልኩኝ የሚይዝላት ከሆነ እናትየው ብትካፈልስ እየተቀያየርን አንድ ነገር ብናደርግስ ዞር ዞር እያልን ምንድነው ዝም አይልም እንዴ ዝም አትልም እንዴ እያልን ዞር ዞር ማናይ ከእንትናችን የተነሳ በእውቀት ከመመላለሳችን የተነሳ ከዛ ደግሞ ቀደም ኤምፓቲ ብለሽ ነበር ይሄ ከርህራሄ የተነሳ ያንቺ ችግር የኔ ነው የኔ ችግር ያንቺ ነው ተባብለን የምንሄድበትን ያ ዘመን እንዲመጣ ሁላችንም ለዛ እንድንሰራ አንዱ በኮሌክቲቭሊ ያንን እመኛለሁ ያንን እፈልጋለሁ። ሌላው ግን በግላችን ደግሞ ወደ ካውንስሊንግ ባንሄድም መሄዱ ጥሩ ነው ምንም ማለት አይደለም። አንዳንድ ወላጆች ገጥመውኛል ለመጣችሁ ስል በቃ ልክ መሆኔን ቼክ ለማድረግ ሳሳድጋቸው ልክ መሆኔን ቼክ ለማድረግ ያሉኝ ጥቂት እናቶች ገጥመውኛል 2 ወይ 3 እናቶች በጣም ነው የገረሙኝ። በቃ ከዛስ ችግር እውነትም አላገኘንም አይ በቃ ጥሩ ነው እኮችን እንደው ሜቢ እቺኛዋ ጋር ብታረጊያት ተባባልንና ተለያየን። አንድ እናት በጦርነቱ ጊዜ የገጠማቸው ነገር ነበረ ላይክ በአጋጣሚ ሄደው እያለ መንገድ ተዘጋ እና ያንን በቃ የጦርነቱን ነገር የጎዳቸው ይመስለኛል አለችና ተነጋገርን እስቲ በቃ አንድ ላይ ይምጡና አውሪያቸው ልጆቼን ሰብሰብ ብለው አወራን አንድ ጊዜ ሁለት ጊዜ እኛ በቃ ነው ምናምን አሉ በቃ ምንም አለቀ። እንደ በጣም ከባድ ነገር ባንቆጥረው የስነ ልቦና እርዳታ መፈለግ ከባድ ጉዳይ ስለገጠመን ሳይሆን ለአእምሯችንን ሐሳባችንን ስሜታችንን ለማፍታታት እንኳን ልንጠቀምበት የሚገባ እንደሆነ ብንረዳ። ሌላው ግን አስተሳሰብ የአእምሮ ጤና ላይ ትልቅ አስተዋጽኦ ስለሚያመጣ አስተሳሰባችንን እንደ እግዚአብሔር ቃል ለኛም ለዓለማችንም ያለንን አመለካከትና አስተያየት እንደ እግዚአብሔር ቃል ሼፕ ለማድረግ ሁላችንም ብንሞክር የበለጠ ጥሩ ጤናማ ህይወት ውስጥ እንሆናለን። ምክንያቱም ወርልድ ቪዋችንን አፌክት የሚያደርግ በጣም ብዙ እንቅስቃሴ አለ። ስለዚህ ልክ እንደዛ ነው ወይስ እንደ ቃሉ ነው? ስለ ራሳችንም እኔ አልጠቅምም እኔ አልረባም እኔ ተወዳጅ አይደለሁም ከገጠሙን ነገሮች የተነሳ ነው እንግዲህ ራሳችን እንደዛ እንድንል የሚያደርገን። እነዚህን በምንልበት ጊዜ የነዚህ ስለ ራሳችን ያሉን አሉታዊ አስተሳሰቦች እንደ እግዚአብሔር ሲታዩ ግን ልክ ናቸው ወይ ወይም ደግሞ እግዚአብሔር ግን እንደዛ ነው ወይ የሚለው እኔ ስለ ራሴ I'm not lovable ብዬ ማስብ ከሆነ ከገጠመኝ ሰዎች መወደድ በሚገባኝ ሰዎች ስላልተወደድኩኝ ስለተገፋው አባንደን ስለተደረኩ ቢትሬይ ስለተደረኩ ስለተከዳው በተለያየ መንገድ እኔማ መወደድ ሰው አይደለሁም ስል ከነበረ የእግዚአብሔር ቃል ግን ስለ ፍቅር ምንድነው የሚለው? ስለኔ ስለማረባው ሲጀመር ማረባም ግን ጸጋ ምንድነው የሚለው? የእግዚአብሔር ፍቅር ምንድነው? ስለዚህ ራሳችንን ሌላ መነጽር የእግዚአብሔርን መነጽር ደግሞ እያደረግን ራሳችንን ማየት እንድንችል የእግዚአብሔር ቃል ተሰጥቶናል። ስለዚህ አንዳንድ ጊዜ አንዳንድ ሰዎች ጋር እንዲያው የምንነጋገረው እስቲ የመጽሐፍ ቅዱስ ጥቅሶች አውጭና ስለመወደድ የሚናገሩ በተለያየ ቦታ መኝታ ቤትሽ ለጥፊያቸው ከዛ አሰላሲያቸው ከዛ በኋላ ይሄን ነገር አምናለሁ አላምነውም በየቀኑ ሳሰላስል በዛ ውስጥ የእግዚአብሔር ቃል ሁለት አፍ ካለው ሰይፍ ይልቅ ስል ስለሆነ የእግዚአብሔር ቃል እየቀረፈ አለመወደዴን ከኔ ውስጥ እያወጣ ይሄዳል። ስለዚህ ለኔ ያለኝ አመለካከት ብዙ በተለይ ድባቴን የሚያመጣው እኔ ለኔ ያለኝ አመለካከት ነው ወይም ደግሞ ለዓለሜ ያለኝ አመለካከት። ስለዚህ እኔ ለኔ ለዓለሜ ያለኝን አመለካከት እግዚአብሔር ይደግፈዋል ወይስ እግዚአብሔር ሌላ ነገር ነሽ እያለኝ ነው? ስለዚህ እዛ ላይ በማተኮር
እኔ ደግሞ ሲያቅተኝ እህቶቼን ወንድሞቼን አብረውኝ እንዲቆሙ መጸለይ በከበደኝ ጊዜ የሚጸልይልኝ ሰው የሚደግፈኝ ሰው በማድረግ ወደ ጤናማ የስነ ልቦና ህይወት ውስጥ መምጣት ይቻላል። ከዛ ካቃተንስ አለመቻል ሲሆን ግን እክል ነው። ይሄ አለመቻል ነው እንጂ ጥፋት አይደለም። የኔ የመንፈሳዊ ህይወት ድካም አይደለም፣ አለመቻል ነው። ካልቻልኩ ደግሞ እርዳታ መፈለግ ያስፈልገኛል። ክርስቲያናዊ ነው። ጌታም ደግሞ በተለይ ደግሞ በዛው ጉዳይ ላይ አማኞች ወደ ሆኑ ሰዎች ሄደን ከፕሪንሲፕላችን በማይጣረስ መልኩ ደግሞ ሊያማክሩን የሚችሉ የመጨረሻውን አንድ እርምጃ ሊሆን ይችላል የሚያስኬዱን ሄደን ስታክ ያደረግንበትን አስፈንጥረው ወደፊት ሊያስኬዱን ወደሚችሉ አማካሪዎች መሄድ ክርስቲያናዊ ነው ብዬ አምናለሁ። አይ ቲንክ በጣም ጥሩ ሀሳብ ነው። ሀሳባችንን ለመቋጨት ብዬ አስባለሁ። መጨመር የምትፈልጊው ሀሳብ አለ? የለም። ቴንክ ዩ በጣም ናርዲ፣ በጣም ነው የማመሰግንሽ።